በዋነኝነት አሁን የብልጽግና ትኩረት ጽምዶ ማፍረስ ላይ ከፋፍለን ነው ተመልካቾች ከፋፍለን ነው ከትግራይ ጭምር ያሰባሰብነው ነው ከትግራይ ያሰባሰብነው በዋነኝነት ህወሓትን በዲፕሎማሲ መነጠል ወይ በልኡካን ምናምን የላኩ ማሳመን ነው ከጽምዶ ውጭ መውጣት ማለት ነው መጀመሪያ ኒውክሊየሱን ይሄን ሁሉ ያሰባሰበ ኃይል አለ ጽምዶ ሲባል ሁሉም ቫልነራብል ግሩፕ ቫልነራብል ተሰባስበን አንድ ላይ መጣመር አለብን እንጂ እንጠፋለን የሉና ጉዳይ ገጥሞናል የሚል ኃይል መጥቶ ተሰባስቦ ጽምዶ ሲፈጠር ወይ ጥምረት ወታደራዊ ጥምረት ማድረግ አለብን ብሎ አናውንስ ተደርጓል ኦሬዲ አይታችሁታል የዘመነ ካሴ መግለጫ አይታችሁታል በብዙ መንገድ ተገልጿል በብዙ መንገድ ሰባት ኃይሎች በርታ ጉምዝ የኦላ ፋኖ ህወሓት ብሎ ኦጎጉሙ ገልጿል ኤርትራ ሌላ ሀገር ነው እዚህ ውስጥ የለበትም በምን ሊሆን አይችልም እነሱ የብልጽግና አፈቀላጤዎች እንደነሱ ሻዕቢያ ማለት ጽምዶ የጽምዶ አባል ነው ሻዕቢያ የሚለው ሻዕቢያ ሌላ ሀገር ነው ያለው ሀገር ነው ጽምዶ የሀገር ውስጥ ነው ከአማራ ከትግራይ ከኦሮሚያ ከአፋር ከበርታ ከጉምዝ ከሌሎች ጋር እነዚህን ነው የምትጠቅሰው ሌላ ሀገር ነው በዛ ከሆነማ ሱዳንም አይን የምትጠላው አብይን የሚጠላ ሱዳን በለው ሶማሊያ በለው የጽምዶ አካላት ናቸው በላቸዋል እሱ ሌላ ጉዳይ ነው ራሱ የጠራው ነው ቀይ ባህር መጣለው ያለው ፋኖ አይደለም ቀይ ባህር የኔ ነው ያለው ህወሓት አይደለም ወይ በርታ አይደለም ወይ አጠገው ቀይ ባህር አፍንጫ ስር ያለው የአፋር ኦጎጉሙ አይደለም 4 ኪሎ ያለው ጨፌ ኦሮሚያ ሆኖ ነው ኢሬቻ እዛ ካላከበርኩኝ ያለው አይደል ለዛ እና ህወሓትን በዲፕሎማሲ መነጠል ነው እና የውሸት መረጃዎች ደግሞ አሉ በስፋት ነው ባለፈው እዚህ ሚዲያ ላይ አስተካክለው ሻትል ዲፕሎማሲ ይደረጋል ውስጥ ለውስጥ እነሱን እየነጠሉት ነው ከቲፒኤልኤፍ ጋር እንደዚህ ያሉ አሜሪካ እየጀመሩት ነው ምናምን የሚለው ነበር እሱ አንደኛው ይሄ የፋርስ ቡላ አካሄድ ነው ብዬዋለሁ ባለፈው የፋርስ ቡላ አካሄድ ነው ውሸት ማለት ነው ውሸት ማለት እና እገሌ ሲያምጣ እገሌ የሚባል ሄዷል እስቲ ብሎ ሳይጠቅሱ ማለት ነው ኦባሳንጆ አሁን ወደ ትግራይ ይሄዳል የሚለው አጀንዳ ነበር ትላንት ዛሬ ወደ ፕሬዝዳንት ጽፈት ቤት ደውያለሁ እኔ ፕሬዝዳንት የሚታወቅ ነገር የለም ቀጠሮ የለ እመጣለሁ አላለ ምናምን የለም እንግዲህ የፕሬዝዳንቱ ኮት ያረኩት ነው የፕሬዝዳንት ደብረጽዮን ጽፈት ቤት የሚታወቅ ነገር የለም ሐሰ ሶፋር ዛሬ ከሰዓት ነበር የደወልኩኝ የሚታወቅ ነገር የለም ግን እሱ ዛሬ ይሄዳል ተባለ ነገ ይሄዳል ተባለ እንደዛ ነው የሚወራው የፋርስ ቡላ ስራ ነው ብልጽግና እንደዛ ነው እገሌ ይሄው የተደራደሩ እኮ እኛን ነጥሎ እኛን ተሰው እንዲባል በጥምረት ኃይሎች በጽምዶ ኃይሎች የመጠራጠር ስሜት እንዲመጣ ማለት ነው ዋናው ዓላማ እሱ ነው ጽምዶን በውስጥ ክራክ መፍጠር ነው ዋና ዓላማው መጠራጠር አለመግባባት እንዲፈጠር ነው እና በትግራይ በኩል ይሄን ያደርጋሉ ገሌ እንዳደርጋለን ነግራቸዋለሁ ከሱ ጋር በተያያዘ እንዲያው ከትግራይ ጀነራል ዮሐንስ መንጋግ ልከውታል ትግራይ በአካል አይደለም አሳይመንት ተሰጥቶት መንጋግ ጀነራል ዮሐንስ እንዴት እንደመረጡት ይሄን በብርሃኑ ጁላ በኩል ነው የመጣው ያረጋገጥ ነውና በስሜት ምናምን ሳይሆን ከትግራይ ኃይሎች ጋር ግንኙነት ፈጥሮ ነበር ባለፈው የሆነ መስመር ማለት ነው ምንድነው ከብርሃኑ ጁላ ነው በቀጥታ የተላከው ብርሃኑ መቼም አብይን ሳያስፈቅድ ዮሐንስ መንጋግን አይልከው ኖርማሊ አብይን ሳያስፈቅድ ብርሃኑ ጁላ መንጋግን አይልከውም ግን መንጋግ ከብርሃኑ ጁላ አሳይመንት ተሰጥቶት ይሄን እየተባላችሁ ነው ምን ይሰማችኋል ብሎ መልእክት ይላከው እና የሄደበት ርቀት ሰውየው አሁን በብልጽግና አካባቢ የትግርኛ ፖለቲካ ዲስኮርስ አንዳንዱ ስለማይከታተለው ነው እንጂ ተመልከቷቸው አሁን ስንት ጊዜ በኋላ ሌላይ ኃይለማርያም ያ ባንዳ መጣ ሶሻል ሚዲያ የሆነ ዩቲዩብ ላይ መጣ ከአርአያ ጋር መጣ ማንን ለመምታት ጌታቸውና ጻድቃንን ለመምታት አጥራግርጎ ነው የለቀቃቸው አጥራግርጎ አዲስ አበባ ተቀምጦ ባለፈው ዮሐንስ መንጋግ አምጥቶ ሁለቱን ይቀጠቅጣቸው ነበር በተለይ ደግሞ ጻድቃን ላይ ያተኮረ አዲስ አበባ ተቀምጦ አሁን ቼክ እንደ ባላንስ ያደረጋቸው ነው በዚህ በኩል ያስቀጠቅጣቸዋል በዚህ በኩል ደግሞ አያና ጀነራል ሚል ደግሞ በዚህ በኩል የሱ ዩቲዩብ ደግሞ አለ እዚህ ላይ ሆን ብሎ ደግሞ በዚህ በኩል ሌላይ ኃይለማርያም በኩል ያስቀጠቅጠዋል ጀነራል ጻድቃን ወንጀለኛ ነው ዘራፊ ነው መቀለ መሄድ አይፈልግም አዲያቦ ነው ወደ ወርቅ ነው መሄድ የሚፈልገው በቃ ተሳክቶለት እንኳን ብልጽግና አዲስ አበባ ቢገባ መቀለ መቀመጥ አይፈልግም ወደ ወርቅ ነው የሚሄደው አዲያቦ እያለው ነበር አብይ ነው ይሄን ሁላ የሚያደርገው
ይሄ ዩቲዩበርም ወይ ሌላ ኃይለማርያምም የግሪን ላይት የብልጽግና ግሪን ላይት የነ አብይ አህመድ ግሪን ላይት ባያገኝ ኖሮ እነዚህ የስምረት ሊቀመንበር የሚባል ጌታቸውን ለዛው ሚኒስትር ብቻ ሳይሆን የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳን በሌላ ኃይለማርያም ሊሰደብ አይችልም። ዊዛውት ዘ ዊል ኤንድ ኮንሰንት ኦፍ ዘ ፕራይም ሚኒስተር ማለት ነው። በላቸው አይዞ ምታቸው እየተባለ ነው እንደዛ የሚያደርገው። ይሄ በተደጋጋሚ መልስ የተሰጠው ምንም ዋጋ ያለው እዚህ አያስፈልጋችሁም፣ ምንም ዋጋ ያለው ዋጋ ይሄ የለው ጉዞ ስለሆነ ሙከራቸው ግን ነው የምነግራቸው። ሙከራቸው በተደጋጋሚ ነው። በተደጋጋሚ ሞክራል። ይሄ ዮሐንስ መንጋግ በተደጋጋሚ ወደ ትግራይ ቲዲኤፍ ድሮ የሚያውቃቸው ሰዎች ጋር ሙከራ አድርጓል። የተረጋገጠ ጉዳይ ነው። ግን አሁን ህወሓት ብቻው የሚደራደረው የለውም። አፋብን ለብቻው የሚደራደረው የለውም። ስምምነት አላቸው። ኦልሬዲ እነዚህ ቁርጡን ማወቅ አለበት ብልጽግና። ይሄ ሁሉም በአንድ በኩል በአንድ ላይ ተጣምረናል፣ ለህልውናችን አብረን እንሰለፋለን ያሉ ኃይሎች በተናጠል የሚያደርጉት ምንም አይነት ስምምነት አይኖራቸውም። ጥረታቸው ግን ምንም ያለው አማራጭ ብልጽግና መጣር ነው፣ መሞከር ነው። ይሄን በሌላ በኩል ሌሎች የጥምረት ኃይሎችን ተመልከቱ። ኦላን ተመልከቱ። ኦላ በወለጋ ጉዳይ ከፋኖ ጋር ማጣላት ነው አሁን የተያዙት። ወለጋ ቢዛመዋል የወለጋ ፋኖ ብልጽግና ያደራጀው ነው ይላል። የወለጋ ፋኖ ብልጽግና ያደራጀው ነው ከተባለ ፋኖ ራሱ ብልጽግና ያደራጀው ነበርኩ። ፋይናንስ ያደርገው የነበረ ጦር መሳሪያ ሲያግዘው የነበረ አጌነስ ኦላ አጌነስ ትግራይ ማለት ነው የነበረው ጦርነት። በነበረው ጦርነት እንደዛ ነበር። ምሬ ወዳጆ ማን ነበር? ምሬ ወዳጆ የብልጽግና ደጋፊ ፋኖ ነበር አይደለም እንዴ? ከቲዲኤፍ ጋር ነበር እኮ ፊት ለፊት ሲዋጋ የነበረ እኮ ሲያዝ የነበረ የፋኖ አዛዥ ሆኖ። ታሪክ ተቀይሯል። አሁን ምሬ ወዳጆ ከትግራይ ጎን ነው፣ ጌታቸው ረዳ ከብልጽግና ጎን ነው። ጊዜ ይቀየራል። ጀነራል ጻድቃን ከብልጽግና ጎን ነው፣ ምሬ ወዳጆ ከትግራይ ጎን ነው። አዲስ ነገር የለውም። ስለዚህ ብልጽግና ነበር እኮ አይባልም። ጌታቸውም ህወሓት ነበር፣ ብልጽግና ሆነ። ሌላ ነገር የለውም። ወለጋ ኦላን የመሮ ሰራዊት የጃል መሮ ሰራዊትን እንዲመታ ተብሎ ያቋቋመው ነበር ፋኖ ነበር። ምን ጥርጥር አለው? የራሱ ያቋቋመው ፋኖ መጨረሻ ነገር ሀፐር ሲያደርግ ትክክለኛ ፋኖ አሁን ከፕሪቶሪያ ሰላም ስምምነት የፋኖ ኃይሎች ትግል ሲጀምሩ ከዚህ ጋር የነበረው ወደ ወንድሞቹ ሄደ። ብልጽግና ያደራጀው ነው የሚለው አሁን ናሬቲቭ የመጣው ይሄንን ነው። በዚህ ነው ብልጽግና ያደራጀው ማለት ዘመን እንትና ማለት ነው። አሁን እንደ ዋርካው ማለት ነው። ምሬ ወዳጆ ብልጽግና ያደራጀው ነው ሊለን ነው ማለት ነው። ማንም ሰው አይደለም፣ እንደዛ አይደለም። ፖለቲካ ስንት ጊዜ ተቀያይሮ ለምን ሸዋሮቢት ላይ ኦላ የለም? ኦላ አለ። ተመልካቾች ታውቃላችሁ። በተለይ የአማራ ተወላጆች አማራ ሸዋ አካባቢ ወደ ምን ያህል ምንድን ነው ኦላ ያለው? እዛ ከየት የመጣ ኦላ ይመስላችኋል? አማራ ክልል ነው፣ ግን ኦላ ነው ያለው እዛ ላይ። እና ማን ያደራጀው ኦላ ነው? ምን ያደርጋል? አማራ ክልል ኦላ ምን ያደርጋል ሊባል ነው። ሸዋሮቢት አማራ እንዴ? እና ሸዋሮቢት ኦላ ምን ያደርጋል? እዛ ስንት መስዋዕትነት እየከፈለ ብልጽግና ጋር የሚገጥመው ኦላ አለ እኮ መዓት መስዋዕትነት እየከፈለ። እንዴት ብሎ አማራ ክልል ገባ ኦላ ይባላል የሚል ሰው አለ? ሰምታችሁ ታውቃላችሁ? የለም። ስለማን ነው የሚወራ? ወለጋ ነው የሚወራ። አዲሱ ነው አሁን ክራክ ለመፍጠር ብልጽግና አካባቢ ክራክ ለመፍጠር ለጽምዶ አገነስ ጽምዶ እንዳልኳችሁ ትግራይ ህወሓት ክድሆ እኮ እየተከራከረ ነው። ገና እኮ ጨዋታ አለ። የጀዋር ትላንት ነው ኮሜዲ ነገር የሚመስል ዋንጫ አለ፣ የዓለም ዋንጫ አለ ምናምን። ትላንት ፕሪሚየር ሊግ ሲጀመር እንደዛ ትዝ ብሎት ነው። የኳስ አፍቃሪ ከሆነ ብዬ ገና የዋንጫ አለ። ይሄ እኮ የማጣሪያ ጨዋታ ነው፣ ጥሎ ማለፍ ጨዋታ ነው። አሁን አብይ ከጣሉ በኋላ ደግሞ እንዲያም 4 ኪሎ ሳይገቡ ትግራይ ፋኖና ህወሓት ይዋጋሉ በምዕራብ ትግራይ ጉዳይ ይላል። ገና እሱን ተው። 4 ኪሎ እንዴት ብሎ እንደሚመጡ ያውቃሉ። በደንብ አድርጎ ነው የሚያውቁት። ፍርሃት ያስፈራል ወይ? ያስፈራል። ለምን ያስፈራል? የኔ የምደግፈው የኔ ነው የሚለው መንግስት ካለ 4 ኪሎ እሱን ለመጠበቅ የሞት የተሸረት ጉዳይ ሆኖብኝ ሞክራለሁ። ግን ከመውደቅ አላድ ነው ዛስ ሪያሊቲ። መሬት ላይ ያለው እሱ ነው እንጂ 4 ኪሎ ከመድረሳቸው በፊት ወይ ደብረ ብርሃን በሉት ወይ ሰንዳፋ ከመድረሳቸው ይዋጋል የሚለው የልጆች ጨዋታ ነው።
የልጆች ጨዋታ ነው እና በኦላ አካባቢ ይሄ ነው። በወለጋ አካባቢ ክራክ ፍጠሩ ቶሎ እንደምንም ብላችሁ አግሬሲቭሊ ተናገሩ ነው የተሰጣቸው አቅጣጫ እሱ ነው ብልጽግና በኦላና ከዛ ኦላ ደግሞ በዚህ አጋጣሚ እኔም ማደንቀው ኦላ ሶሻል ሚዲያ ላይ ከኦላ ጋር ግንኙነት አለን እያሉ በዲፕሎማቲክ ኮሚኒቲ በምናምን አዚፍ የሚስጥረኛ የኦላ ሚስጥረኛ ሆኖ አክት የሚያደርጉ ሰዎች አንድም ቀን ከኦላ ጋር ግንኙነት ኖሯቸው የማያውቅ አንድም ቀን ለምሳሌ እንደ ጀዋር ማለት ነው ስለማውቀው ጉዳይ ነው የማወራው ከኦላ ጋር ግንኙነት እንደሌለው ስለማውቅ ነው ግንኙነት የለውም እንደማንም ኮንሰርንድ ኦሮሞ ፖለቲካ የኦላ ፖለቲካ ሊተነትን ይችላል ግን የኦሮሞ ሰርክል ውስጥ የኦላ ሰርክል ውስጥ የለም ይህ ሁላ ቢዛሞ ነው ተጨፈጨፈ ወለጋ እንደዚህ ሆነ ፋኖ እንደዚህ አደረገ ሲባል ኦላ ይሰማሉ ያውቃሉ ጀዋር ምን እንደሚል እገሌ ምን እንደሚል ብልጽግና ፋርሴ ብላችሁ ምን እንደሚል ኦላ መግለጫ ያወጣ አስተውላችሁ ከሆነ ብዬ መግለጫ አያወጣ ምንድነው ብለን ስንጠይቃቸው አንዳንዶቹ ከዛ አካባቢ እና እኛ ማንም አክቲቪስት ወይም ማንም ፋርሴ ብላ ወይም ሶሻል ሚዲያ ላይ ተነገረ ብለን አጀንዳ እናደርግም አጀንዳ የምናደርገው የራሳችን ጉዳይ ትልቅ ጉዳይ እኛ ተቋም ነን እኛ ትልቅ ተቋም ነን ትልቅ ኃላፊነት ይዘን የስንት ሚሊዮን ህዝብ ኃላፊነት ይዘን መስዋዕትነት እየከፈልን ያለን ሰዎች ነን ስለዚህ በዚህ መንገድ ብለን መግለጫ እናወጣለን ማንም አጀንዳ በሰጠን ሄደን ዘው ብለን ልንገባ አናደርገው ነው የባለፈው ፓተርናቸው ተመልከት አብይ ወይ ብልጽግና የሆነ መግለጫ ካላወጣ በስተቀርና የሆነ ነገር አገነስ ኢትዮጵያን አፌርስ ወይም የኦሮሞ አፌር ከሆኑ ካላገኝ በስተቀር መግለጫ አውጥቶ አያውቅም we have been entertaining በጣም ለብዙ ጊዜ የነሱ መግለጫ እዚህ ጋር ስናቀርብላቸው ቆይተናል ለብዙ ጊዜ የሚያወጡት በጣም ወሳኝ በሆነ ጉዳይ ላይ ነው መግለጫ አቋማቸው የሚገልጹት ወሳኝ በሆነ ጉዳይ ላይ አሁን ይሄ በኦላ በቃ እገሌ ኦላ አይደለም ከኦላ ጋር ግንኙነት አለ ወይ የለህም ምናምን ሲባል ኦላ ራሳቸው አሉ መግለጫ አወጡ በደንብ ክሊር ለማድረግ ነው ንፋሱን ትንሽ ለመጠራረግ ብለን ነው ለአንዳንዱ እና ፋኖ አካባቢ በተመሳሳይ ነው ፋኖ አካባቢ ተመልከቷቸው ስኳድ በሎት የሚባሉ ቲክቶክ ላይ አሉ ተጠምደው 24 ሰዓት $2000 ነው የሚከፈላቸው አሉ ብልጽግና የሚከፍላቸው ቁጭ ብሎ ነው የሚውሉት ስተነትኑ እገሌ እኮ ባንዳ እኮ ነው እገሌ የአማራ ህዝብ ኢንተረስት አሳልፎ ሊሰጥ እኮ ነው $2000 ወይ የሆነች በአማራ ክልል የሆነ አካባቢ እርሻ ሰጥቶኛልና የእርሻ አክቲቪስቶች አሉ የእርሻ ዩቲዩበርስ አሉ አብይን ለመቃወም ተቃዋሚ መስለው በየዩጋንዳ በየኬንያ ተሰደው ብልጽግናን የሚደግፉ አሉ በስልት ማለት ነው ስልታውያን ናቸው እነዚህ ፋኖን የሚደግፍ ይመስላሉ ከዛ የታባት ኦላ የታባት ህወሓት ይላል ከዛ ምን ማለት ነው ክራክ መፍጠር ማለት መስበር ማለት በፋኖ አካባቢ ያለው እሱ ነው እና ቻሌንጁ እንዴት አድርጎ በትዕግስት በጥሞና በጣም ብዙ ነገሮች ወጀብ እየመጣባቸው እንዴት አድርገው ተቋቁሞ እየሄዱ እንዳለ ተመልከቷቸው ሌላ ደግሞ አሁን ከዚህ ጋር የፋርሴ ቡላ ፕሮፓጋንዳ ከዚህ ጋር ደግሞ አንድ ነገር ልንገራቸው ኦጎግሞ ከጥምረት ለማስወጣት ምን አሉ ደግሞ ይሄ ኦጎግሞ ከትላንት ወዲያ መስለኛል ትላንት ፕሮግራም አልነበረም ከትላንት ወዲያ የሚዲያ ላይ ብዙ አሳይተ ነው ማናቅ አሁን ያለው ከትላንት ትምህርት ተማር ጫው ትላንት የአፋር ህዝብ ከትግራይ ህዝብ ጋር ያለው ግንኙነት እናውቀዋለን አወል 40 አንድ ዳቦ ለትግራይ አላሳልፍም ብሎ ሲነግረን ይህን ሁላ ከየት የመጣ ነው ከዚህ በፊት የተሰራው ፕሮፓጋንዳ ነው ፕሮግራም ሰርተን ነበር ሰሞኑን አይታችሁ ከሆነ ጀዋር ጫው የእናንተ ጫው የዘረፈው ያ ቡድን ነው የተባለ በትግራይ ላይ በህወሓት ላይ የነበረ ፕሮፓጋንዳ በለውጡ ጊዜ የተባለ አሸናፊነት እኛ በድንጋይ ወርውረን ምናምን ለውጥ አመጣን በሚባልበት ጊዜ አይታችኋል እሱ እና አፋር ህዝብ ጀዋር ከሚኒሶታ መጥቶ ኦል ዘ ዌይ ቱ ሰመራ መጥቶ ከዛ ትግራይና አማራ ላይ እንደዚህ አይነት ቆርሾ ለመፍጠር እናንተ ስትጋጩ እናንተ ስትማጡ እዛ ቁጭ ብሎ በእናንተ እንትን እሳት ጥዶ ይሞቃል የዘረፈው ቁጭ ብሎ ይበላል ያለ ይሄ አይባልም እኛ ይሄን ሁላ ደብቀን ቁጭ ብለናል ለበጎ ብቻ ትኩረት እናድርግ ብለን አፋር እኮ ከትግራይ ህዝብ ጋር የታገለ ፕሮግራም ከትላንት ወዲያ የሰራው ፕሮግራም አይታችሁ እኮ ነው ብዬ ከዛ ብልጽግና እንዴት አድርጎ እንደተጠቀሙት ብልጽግና ስሰማ ነው ትላንት አልነበርኩ ግን የሰማሁት ነው ብልጽግና የአፋር ህዝብ መለስን ነው የሚያውቀው ከጀዋር በላይ የአፋር ህዝብ
ደብረጽዮንን ነው የሚያውቀው ከጀዋር በላይ። የአፋር ህዝብ ህወሓትን ነው የሚያውቀው ከጀዋር በላይ። የአፋር ህዝብ የትግራይ ህዝብ ነው የመጀመሪያ ወዳጁ፣ የመጀመሪያ የሚያውቀው ጎረቤቱ። እንደዛ ነው። ከዛ ይህን እንደ በቃ ለየት ያለ ተቆርቋሪ በቃ እናንተ ነፃ ላወጣችሁ ነው የመጣችሁት፣ ጨው የእናንተ ጨው እኮ እየተበላ ያለው በእንትና ነው ያለው። እንደዛ አይደለም። የፌዴራል ስርዓት ሲሰራ የኢትዮጵያ ፌዴራል ስርዓት ሲሰራ ይህን ማለት ህወሓት የት ነው የታገለው? አፋር ክልል ነው። አብዛኛው ቦታ አፋር ክልል ነበር። ሀየለው እንኳ አፋር ክልል ነበር ለበርካታ ዓመታት። የአፋር ታጋዮች እኮ አሁንም እኮ የህወሓት ታጋዮች እኮ አሉ። የአፋር ታጋዮች የአፋር ተወላጆች አሉ ህወሓት ጋር አብረው አዲስ አበባ የገቡ አሉ በርካታ ቦታ። ኦጎግሞ ስንት ዓመቱ ነው? ኦጎግሞ እኮ 50 ዓመቱ እኮ 50 ዓመት አይሆንም እንዴ? ተመሳሳይ ህወሓት እኮ በአንድ ዓመት ምናምን ነው የሚመጣው። ኦጎግሞ አብሮ ስንት ዓመት ስንት መስዋዕትነት የከፈለ ህዝብ ነው። ፌዴራል ስርዓት የሰራ ህዝብ ነው። ህወሓት የነበረበት መንግስት የኢህአዴግ መንግስት አፋር ክልልን የፈጠረ መንግስት ነው። ይሄ እንዲህ ብለን ስንናገር ብልጽግናዎች ምን አሉ? ህወሓት አፋር ክልልን በስጦታ እንደሰጠ አድርገው ቆጠሩት። እንደዛ ይልናል አለ ህወሓት። በስጦታ አፋር ክልል በስጦታ ጊፍት ነው የሰጣችሁ አለን። የፕሮፓጋንዳ እንዴት አድርጎ ናሬቲቭ መቀየር እንደሚፈልጉ የብልጽግና ሰዎች ማለት ነው። ተመልከቷቸው። እነዚህ ህወሓት ነው ቢሰጠው እና ሐረርጌ አንድ ዞን አለው። ሐረርጌ ከድሮ ከደርግ አወቃቀር እና ሐረርጌ ነው ጊፍት የሰጠው አንድ ክልል። ወሎ 2 ዞን አለው። ከወሎ ወደ አፋር ሄደው ወሎ ነው ጊፍት የሰጠው። ለምንድን ነው ጊፍት የሚሰጠው? ለምንድን ነው ጊፍት የሚሰጠው? አፋር ነው ተብሎ አፋር ተብሎ የተካለለ ነው። ማን ብሎ ነው ጊፍት የሚሰጠው? ብልጽግና በዚህ ደረጃ ናቸው የሞቱት። የአወል አርባ አክቲቪስቶችም አሉ ሶሻል ሚዲያ ላይ እኔ ስለማራጋቸው ነው። አንዳንዶች የአወል አርባ አክቲቪስቶች አሉና ሶሻል ሚዲያ እየቆራረጡ እንደዚህ ይኸው እንደዚህ ኦጎግሞ እንዴት ከህወሓት ጋር ጥምረት ይፈጥራል እንደዚህ እኮ እያሉን እኮ ነው እንደዚህ እኮ እያሉን እኮ ነው። እየነገርኩ ነው፣ በግልጽ ነው እየነገርኩ ያሉት። ይሄ ፌዴራል ስርዓት አብይ አይደለም የፈጠረው። የኢትዮጵያ አፋር ሆይ አፋር ነህ፣ በየቦታው ተበታትነ የነበርከው አፋር፣ በወሎ ወደ ትግራይ ወደ ሸዋ ወደ ሐረርጌ ተከፋፍለ የነበርከው አፋር የሚባል አንድ ክልል ዲዘርቭ ታደርጋለህ። ክልል ይሄ ዘላን አርብቶ አደር ምናምን የተባልክ ሳይሆን ትክክለኛ ሴትል አድርገህ መኖር የምትችልበት መንግስት ነው መምጣት ያለበት ተብሎ በሰውነት ተከፍሎ ያመጣ ስርዓት አለ እንዴ? ኢህአዴግ ስርዓት እኮ እሱ ማን ያመጣው? አብይ ነው ያመጣው ወይስ ጃዋር ያመጣው ስርዓት ነው እሱ? እንደዚህ ሲባል ያሟል። ብልጽግና በደንብ ነው የሚያመው። እና ፋርሴ ቦላዎች ስላንት በአፋርኛ በአማርኛ ጭምር ይህን ሲያስተጋቡ ነበር። ሰማ ይሄ አታውቁትም ማለት ነው። እና ሐጂ ኢብራሂም አታውቋቸው ማለት ነው። ሐጂ ኢብራሂም ኦጎግሞ አታውቁትም ማለት ነው። ከቲፒኤልኤፍ ጋር ወይ ከትግራይ ህዝብ ጋር ያለው ግንኙነት አታውቁትም ማለት ነው። ይሄ አጭበርባሪው እያልኩኝ አይደለም። ለማወናበር የአፋርን ህዝብ ለማወናበር የሄዳችሁበት ርቀት ግን ትገርማላችሁ። ምን ያህል የሞተ ስርዓት እንደሆነ የምታዩት በዚህ ነው። በዚህ ነው። ኤኒዌይ የብልጽግና ስራው ነው የሚሰራው። በነገራችን ላይ ማወናበድ ነው፣ ጽምዶ መስራት ነው። እና ኦጎግሞ ለመስበርም ከጽምዶ ለማስወጣት እንደዚህ አይነት ነው የሚሰሩት። እና ለማንኛውም ይሄ እንትን አድርገውና የሚስጥራዊ የወታደራዊ ብሪፊንግ ብልጽግና እጃችን ላይ ደርሷል። ብልጽግና ወታደራዊ ብሪፊንግ ዴይሊ ሳምንታዊ ዴይሊ ብሪፊንግ ምናምን አለ። ብሪፍ ይደረግ ወቅታዊ ጉዳይ ሲቹዌሽን ሪፖርት ምናምን እና ብርሃኑ ጁላ ሚዲያ ላይ የሚናገረውና ሲቹዌሽን ሪፖርት ላይ የሚያወራው ሲቹዌሽን ብሪፊንግ ላይ የሚወራው ለየብቻ ነው። በፍጹም አይገናኝም። ብርሃኑ ጁላ ሪፖርት መጥቶለት ጦርነቱ በጣም ከባድ ነው የሚሆነው ብሎታል። ጦርነቱ አይቀርም ብሏል። ጦርነቱ አይቀርም፣ በጣም ከባድ ጦርነት ነው የሚጠብቀን። ጽምዶ ለማፍረስ እየሞከርን ነው አለ። ጽምዶ ለማፍረስ እየሞከርን ነው፣ ግን የሚፈርስ አይደለም ብሏል። ስብሰባ ላይ ነው ይህን የሚያደርጉት እና በደንብ መዘጋጀት አለብን ብሏቸዋል። ታች ሰብስበዋቸው ማለት ነው። በደንብ መዘጋጀት አለብን። የጽምዶ ኃይሎች የጥምረት ጽምዶ የሚለው እሱ ጽምዶ ነው የሚለው ነገራችን ላይ እሱ ጥምረት ምናምን አይልም፣ ጽምዶ ነው የሚለው እና ጦርነቱ ከባድ እንደሚሆን ታሳቢ አድርገን ነው እየገባን ያለ ነው ብሏል። ጌታቸው ጉዲና አዳማ የነበረው የወታደራዊ ስብሰባ ትላንት ወታደራዊ ስብሰባ ነበራቸው እና ሪፖርት አቀረበ እሱ አዳማ። ጌታቸው ጉዲና ምን አለ? የሚሰጡት ውሸት አንዳንዱ መረጃ ከየት ተጋሩ ናቸው የሚሰጡት በእርግጥ እና ህወሓት ለጦርነት ዝግጁ ነው አለ። ዝግጁ የሆነበት አንድ ምክንያት ሲሰጥ የቲዲኤፍ ታካሚዎች መቀለ የተለያዩ ቦታ ላይ የነበረው የቲዲኤፍ ታካሚዎች ያለፈው 3-4 ዓመት በፊት የነበረው
አሁንም አይደር የሚታከሙ በየጊዜው በወር ነው በ3 ሳምንት እየመጡ ቀጠሮ እየያዙ የሚመጡ ታካሚዎች አሉ። ያው TDF የሚታወቅ ነውና እነዚህ ከመቀለ ወደ ሌላ ክልል ወደ ሌላ ከተማ ወደ አክሱምና ወደ ሽረ እንዲጓጓዙ ትእዛዝ ሰጥቷል። ወደዛ ሙቭ እያደረገ ነውና ከመቀለ እያስወጣቸው ነው። እንግዲህ ብልጽግና አሸንፌ መቀለ ገባለሁ እያለ ነው በሱ ቤት ማለት ነው። ይሄ ሪፖርት ያቀረበው አዳማ ላይ እና በሁለት ቀን ጦርነት ሊከፍትብን ስለሚችል ኦልሬዲ ይሄን አንደኛው ምልክት ነው። ጦርነት ለጦርነት የተዘጋጀ መሆኑ የሚያሳይ ነው። በሁለት ቀን ጦርነት ሊከፍትብን ስለሚችል መዘጋጀት አለብን አለ። መዘጋጀት አለብን ብሏል። እዛ በጣም ብዙ ሪፖርት አለው የትግራይን በተመለከተ ባንዳዎች አሉ። ወደ ራያ አካባቢ ወደ ሰቆጣ አካባቢ መሳሪያ የቲዲኤፍ መሳሪያ ፎቶ እያነሱ ያመጡላል ይልካሉ። አሁን ኢትዮ ቴሌኮም እንዴት ቁጥሩ ያናገኘዋለን እንጂ ያንዳንዶቹ ቴሌፎን ሁሉ አግኝተነዋል። ከየት ማን እንደሚልክላቸው ከተባበረበት ሰው በሰው እናገኘዋለን። የዚህ ሰው እነዚህ ሰዎች በዋትስአፕ ነው የሚልክላቸው እና የት አካባቢ እንዳሉ ፎቶ ይልካሉ። ምን አዲስ ነገር አለው? አንደኛ በዚህ ደረጃ ብልጽግና በድሮን ሰራዊቱ የት አካባቢ እንዳለ ምናምን ክሊር ነው አይደል? የፋኖ ኃይሎችም በድሮን ቀርጸው ጮቢበር አካባቢ ዞብል አካባቢ ያለው ምሽግ ምን እንደሚመስል ታንኳ የት አካባቢ እንዳለች ምናምን በድሮን እኮ ይቀረጻል። ቀላል እኮ በዚህ ደረጃ የሆነች ድሽቃ ዛፍ ስራለች የሆነች ሚሳኤል የሆነ ይሄ ዙ በሉት ምናምን እዚህ አካባቢ ያለች ብሎ እንትን ለማድረግ በጣም ሲምፕል ነገር እኮ ነው። ሲምፕል ነገር ነው። በድሮን እኮ ይቀረጻል እኮ በሚጥጥ ድሮን እኮ የሚቀረጸው ይሄ እኮ። እነዚህ ባንዳዎች ግን ትግራይ ውስጥ ግን ባንዳ እንደዚህ ማድረጋቸው የሚጠበቅ ነው። አዲስ ነገርም አይደለም። እንኳን አሁን በሁለቱ ዓመት የትግራይ ጦርነት ጊዜ ሬዲዮ ሳተላይት ሬዲዮ ይዘው መረጃ ሲያቀብሉ የነበሩ መቀለ፣ አክሱም ማስታውሰው እኔ ራሱ ማለት መቀለ አሁን 17 አካባቢ ነበሩ ልጆች 17 አክሱም ነበር የሰራዊት ሲንቀሳቀስ ምናምን ሪፖርት የሚያደርግ እና ቤት ተከራይቶ ነው የሚያኖራቸው ብልጽግና። መጨረሻ ላይ ሾልኮ ወጣ ተባለ። አክሱም በተለይ ሾልኮ አመለጣሉ። ነቅቶበት ነበር። ሽረ እንዳስላሴም ነበር ኤንጂኦ ናቸው ብሎ ያስገባቸው ብልጽግና። የኤንጂኦ ኢንተርናሽናል ድርጅቶች ነበሩ የዩኤን ኤጀንሲ እና ሳተላይት ሰጥቶ ሰላይ ነው ሰላይ ራሱ ሰላይ ሆኖ ግን ስታፍ አድርጎ ቀጥሮ ላከው። ቀጥሮ ከዛ ሳተላይት ይዞ ሰራዊት በዚህ እየንቀሳቀሰ ነው፣ በዚህ ይወጣል፣ በዚህ ምናምን እያለ ይሰራ የነበረ ነው። በዛ ኢንተርኔት ቴሌፎን ባልነበረበት ትግራይ ነው። አሁን ችግር የለም፣ ቴሌፎን አለ፣ ኢንተርኔት አለ። ይሄን አድርግልኝ 10,000 ብር ነው የሚልኩላቸው። 10,000 ብር ይላክላቸዋል። አንድ ጠንከር ያለ ከሆነ 50,000 ይልኩላቸዋል። አንዳንዶች ምናቀ በ10,000 ብር ልጅ አለ፣ የሚሰራ ልጅ አለ። አጣ ነው ግን የምፈልገው እንጂ ሰው ይነገረኝ ነው። ይሄ ነገር ትናርጋችሁና ዛሬ አንድ አሳዛኝ መረጃ ልንገራቸው። ዛሬ ይሄ ሰውዬ ከዚህ ያለን በሞት ተለየ አሉ። የሰላሌ ወረዳ አስተዳዳሪ ነው። የሰላሌ ዳግም የሚባለው ዳግም ወረዳ የሰላሌ ዳግም ወረዳ አስተዳዳሪ ከሙሉ ካቢኔውና ካድሬዎቹ ጨምሮ ዛሬ ምሽት እና አጃቢዎቹ የገዳ ኮማንዶ ምናምን እና መከላከያ ጥምር ጦር ነው ብቻ ጥምር ጦር አባላት ዛሬ አመሻሽ ነው፣ ገና መረጃ አልወጣም። አሁን ከዛ የሰጡን የላኩል መረጃ ነው። ዛሬ በርካቶች ይሄን ወረዳ አስተዳዳሪ ጭምር ዛሬ ሙሉ በሙሉ ተገሉ አልሰማን። ጥምር ጦር እና የአዛዡ ሬዲዮ ጭምር ተማርኳል። የአዛዡ ወጣት መከላከያ አዛዡ ጭምር ማለት ነው። ይሄ ሰላሌ ነው። ሰላሌ ከኦላ ጋር የተደረገ ውጊያ ነው። ወረና ብልስማ ኦሮሞ ጋር ያደረጉት ውጊያ ነው። ሰላሌ አዲስ አበባ የት አካባቢ እንዳለ ታውቁታላችሁ። ከእንጦጦ አለፍ ብላችሁ ነው። ወደ ሰላሌ የማያውቅ ሰው የለም ብዬ ነው። ብርሃኑ ጁላ የባንዳ ዘር ሲሉ አለ። ባንዳ ጠቅላላ ህወሓት ትግራይ እንደ ባንዳ እና ትግራይ ማለት የባንዳ ዘር ነው። ኦፒዲዮ ትግራይ የሚያየት እንደ ባንዳ ነው የሚያየት ህዝቡ ጭምር እና ከአባቶቻቸው የተማሩት ነው የሚለው። ከአባቶቻቸው የተማሩት የትግራይ አባት ማለት ነው። አፄ ዮሐንስ ናቸው ባንዳ። አሉላ አባ ነጋ ነው ባንዳ። መንገሻ ዮሐንስ ነው ባንዳ። ማን ነው እንዲሁ ባንዳ? እንዲሁ ባንዳ ትንሽዬ አብይ አህመድ ከዚህ ልጅ ጋር ነው የሚሰራው። ታውቃላችሁ አይደል?
ሴት ነች ይሉኛል። እኔ ወንድ ይመስለኛል። እንደዛ ፌስቡክ ነው እንጂ ሴት ነው አሉ። አላቅም። የፌስቡክ ፔጁ ግን የወንድ ስም ነው። ይሄ የብልጽግና ሰው ነው አሉ። አይደለም የብልጽግና ሰው ነው። ወያኔን ለማጥፋት አይደለም ከኢሳያስ እሱ በግንፍ ጋር ከአልቃይዳ ጋርም እስማማለሁ ነው። ወያኔን ለማጥፋት አይደለም ከኢሳያስ እሱ ከአልቃይዳ ጋርም እስማማለሁ ያና 189 ኮሜንት 64 ሼር 2.8 ሪአክሽን አለው እዛ ላይ እንትን አለው እና ኢሞጂ ምናምን ያስቀምጡባታል። ይሄ ከዚህ ትውልድ ጋር ነው የሚሰራው ብልጽግና አብይ አህመድ ማለት ነው። የመከላከያ ባለምናምን እዚህ ጋር አባል ምንድነው የሚባለው የክብር አባል ምናምን ነው የሚሉት እነዚህ። ለዚህ እኮ ነው ብልጽግና ተሰብሯል፣ ብልጽግና የሞተ መንግስት ነው የምንለው። ከአልቃይዳ ጋር ሰራለሁ የሚል የመከላከያ ሞዴል ነህ ሲምቦል ነህ ተብሎ አባል ያደርጉታል። ይሄ ዩኒፎርም ያስለብሱታል። ብዙዎች የሚሰውለት መከላከያ ዩኒፎርም ባንዲራ እዚህ ጋር አድርጎ ይለብሰዋል። ይሄን ይለብሰዋል። ከአልቃይዳ ጋር እዘምታለሁ ብሎ ወያኔን ለማጥፋት ከአልቃይዳ ጋር እዘምታለሁ ያለ ጀግናስ ጀግና እንደ አይ አንተ የኛን አትመጥንም ብሎ ነው አላሉትም። አቀረቡት። ይሄ ሰውዬ ወይች ሴትዮ እንደዚህ ከሆነ ብርሃኑ ጁላ እሱ ማለት ይግባባሉ ማለት ነው። አልቃይዳ ጋር መስራት ፍቃደኝነት አለው ማለት ነው ብርሃኑ ጁላ ማለት ነው። ብርሃኑ ጁላ በእጅ አዙር በራሳችን ባንዳ እየሞከሩ ነው አለ። በእጅ አዙር የራሳችን ባንዳ አለ። ይሄ ብርሃኑ ሲደፍር ውስጥ ለውስጥ ሌላ ነው። በነገራችን ላይ በዚህ አጋጣሚ ልንገራችሁ፣ ውስጥ ለውስጥ ሌላ ህይወት ነው ያለው። ጦርነቱ በጣም ከባድ ነው የሚሆነው። ለምሳሌ በሲቹዌሽን ሪፖርት ላይ ብሪፍ ሲደረግ እንትን መጨረሻ ላይ ማጠቃላይ ላይ ሲናገር በጣም ከባድ ጦርነት ነው የሚመጣው። በዛው ልክ መዘጋጀት አለብን፣ ጦርነቱ በጣም ከባድ እንደሚሆን ማወቅ አለባችሁ ምናምን ብሎ የሚያወራው እዚህ ነው። እዚህ ሚዲያ ላይ ሲመጣ ደግሞ ማይክ ሲይዝ በአሸናፊነት ጀግና እንደሆነ ሰባሪ እንደሆነ ነው የሚያወራው። ምክንያት እየደረደረ ጫካ የገባ ባንዳ። አንድ አሳዛኝ ነገር ልንገራችሁ። ምክንያት እየደረደረ ጫካ የገባ ባንዳ፣ ስደተኛው ባንዳና ሰርጎ ገብ ባንዳ አለ። ስደተኛው ባንዳ እየተባለ ያለው አርሚ ሰባ ነው። ምክንያቱም ብልጽግና እያረደ እየገደለ እግሬ አውጭኝ ብሎ ወደ ሱዳን የገባ መጨረሻ ላይ ተደራጅቶ ራሱን አደራጅቶ ሸረሪና ላይ የራሱን ባፈር ዞን የራሱ በኢትዮጵያ ምድር ላይ ሱዳን ያለው ሰራዊት ነበር። አዳሜ ሸረሪና ያወቀው ባለፈው ጦርነት ነው የታወቀው ሸረሪና ኢትዮጵያ መሆኑ። ይሄ ሁላ ጊዜ ሸረሪና ሱዳን ያለው ሰራዊት ነበር የሚለው ሱዳን አይደለ ሸረሪና ኢትዮጵያ ነው ስንላቸው ነበር። እንደዛ አላልናቸው። ከዛ ታዲያ ድሮን ከየት ነው አምጥቶ በድሮን የገጠማቸው የኛ ሰዎችን ይሄ ሁላ ጦር ኃይሎችና ጎንደር ሆስፒታል ያጥለቀለቀው? ታዲያ እንዴት አሉ ከየት አመጣው ድሮን ይላል። አብይ አህመድ ብቻ የድሮን ባለቤት ይመስለዋል። ድሮን እኮ ገበያ ላይ ነው የምታገኘው። ካሁን እኮ ድሮን ገበያ ላይ ነው ያለው። ድሮን ገበያ ላይ እና የስደተኛው ባንዳ አለው አርሚ ሰባን ነው። ስደተኛው ባንዳና ሰርጎ ገብ ባንዳ ሀገርን አደጋ ላይ ለመጣል በታሪክ የለመደውን የውጭ ጠላቶችን ጉዳይ አለው። በታሪክ የለመደውን የውጭ ጠላቶችን ጉዳይ እንግዲህ ባንዳ በታሪክ የለመደው ማለት ተሞክሮ ያለው ባንዳ ነው። አሉላ ባንዳ ነው፣ ዮሐንስ ባንዳ ነው፣ መለስ ባንዳ ነው እያሉ ነው እነዚህ ሰዎች። ማን ነው ምርኮኛው? ብርሃኑ ጁላ ነው። ትላንት ኤርትራ አልገባችም እያለ ሲከራከር፣ ለማንኛውም በተሰሙት ደስ ይለኛል። ይሄ ነገር ሳይታጠቁ ጠላትን አሸንፈው አገር ያስረክቡን አያቶቻችን አጥንት እንዳይወጋን ባገኘነው እድል ተጠቅመን የኢትዮጵያ ብሔራዊ ጥቅም ለማስከበር መታገል የታሪክ ባለተራ በመሆናችን ነው። ታሪካዊና ወቅታዊ ጠላቶቻችን አገራችንን ከምስራቅ አፍሪካ ካርታ ለማጥፋት ለዘመናት ቢሞክሩም አልቻሉም። በዚህ ክፍለ ዘመን ደግሞ ራሳቸውን ለመምጣት ቢሞክሩ ኢትዮጵያን አይችሏትም። ስለዚህ በእጅ አዙር መዋጋትን መርጠው በራሳችን ባንዳ ልጆች እየሞከሩን ነው። ምክንያት እየደረደረ
ጫካ የገባው ባንዳ፣ ስደተኛ ባንዳና ሰርጎ ገብ ባንዳ የገዛ አገሩን አደጋ ላይ ለመጣል የሚወራጨው በታሪክ የለመደውን የውጭ ጠላቶችን ጉዳይ ተጭኖ ኢትዮጵያን የማዳከምና የማፍረስ ተግባር መተዳደሪያ ስላደረገው ነው። ጠላትማ ጠላት ነው፣ አስቀድሞ መምታት አሾክሻኪውን ነው ብለው አባቶቻችን በነገሩን መሰረት አሾክሻኪውን መስበር እጅግ ጎልቶ የወጣ ወቅታዊ ግዳያችን ነው። መስበሩን ከናንተ ቀድመው የተመረቁት ሰብረውታል። የናንተ ተልእኮ የቀረውን ኃይል እንደማይችሉ በማየት ወደ ቀልባቸው ወደ ቤታቸውና ወደ አገራቸው ተመልሰው እንዲመጡ ማስገደድ ነው። ያው እናንተ ማስገደድ ነው። ከናንተ ቀድመው የነበሩት ኮማንዶች ሰብረውታል። ማንን? ትግራይን ነው። አሉላ አባነጋ ኦፕሬሽን ይመስክራ። ጠቅላላ የኢትዮጵያ ሰራዊት እኮ ነው። እነሱ የኃይለ ገብረስላሴንን ልብስ አለበሱና ፎቶሾፒንግ ሰሩትና ጠቅላላ ስንት ሺህ ነው? ወደ 20 ምናምን ሺህ የካደ መንግስት እኮ ነው። የመንግስት እኮ የኔ አይደለም። እንደዚህ መልካቸውም የሌላ ሀገር ናቸው። እንደ ፎቶሾፕ ይመስላል። ኤአይ ናቸው ያለ እኮ ነው። ኤአይ አልነበር በዛ ሰዓት፣ ፎቶሾፕ ነበር። ግን ባጫ አንደበት ጋር አልደረሰም ነበር። ትላንት እንዳነገርኳችሁ እዚህ ሚዲያ ላይ መጀመሪያ የሰማችሁት ባጫ በአሸንዳ ቀን ነው የሚሸኘው ብያችሁ ነበራል። የተከበራችሁ የዚህ ሚዲያ ተከታታዮች አሸንዳ ቀን ይሸኛል፣ ቅዳሜ ይሸኛል፣ ሰኞ ይሄዳል አልኳችሁ። ነገ ሰኞ ይሄዳል። ቲኬቱ አይተነዋል። ቲኬቱ ሲቆረጥ ከኤምባሲ ስለሰማነው ነው። እና ሽኝ የተደረገለት ባጫ ደበሌ ማነው? አያቱ ቡሊ ባጫ ደበሌ ማነው? ቱሊ ነው የሆነ ነገር እዛ የተነበበው ህይወት ታሪኩ ጻፉልኝ። እዚህ አባቱ ስም የአያቱ ስም ሲነበብ ኤምባሲ የነበረ ሽኝት የአድዋ ዘማች ናቸው አባቱ፣ ጀግና አድዋ ጣሊያን የገጠመው አሉ ይላል ህይወት ታሪኩ። ታሪክ ለጸሐፊው ነው። አሸናፊ የሆነ ነገር አሸንፍ ያለው ስትል በቀጻፍ የራስ ታሪክ ትሰራለህ። አባቱ የአድዋ ዘማች ናቸው አለ። እንደገና ነው አያቱ አባቱ ደግሞ የማይጨው ዘማች ናቸው ተባሉ። እዛ ኤምባሲ ላይ የተነበበ ህይወት ታሪኩን እና እሱ ደግሞ የአያቱና የአባቱ ወስዶ ጀግነት ወስዶ እዚህ ስንት ዓመት 48 ዓመት በመከላከያ ኖረ ይላል። ትንሽ የታሪኩ ላይ አልተነገረችው። በሻዕቢያ ተማርኮ ወፍጮ ቤት ይሄ እንትኖች አሉ። ወፍጮ ቤት ዱቄት እንትን የሚያደርጉ ጨርቅ እንትን የሚነፉ ጠብጣቢት ይባላል በትግርኛ። እንደዛ ሰርቶ መንገድ ሰርቶ ትምህርት ቤት ገንብቶ ኤርትራ ላይ ከዛ መጨረሻ ላይ ለኤርትራ ታገላለህ ብሎ 50 ተመልምለው ወደ ሻዕቢያ ገብተው ኢንዶክትሪኔት ተደርጎ የሻዕቢያ ታጋይ ሆኖ እና አብሮት የነበረው ባለፈው አይታችሁታል። ዶክተር እኮ ነው ተስፋዬ እምሬ ሳዋ የነበረው ዶክተር ሜዲካል ዶክተር ነው። አይገርምም? ይሄ አምባሳደር ሆነ እሱ ሜዲካል ዶክተር ነው። ተስፋዬ እምሬ አብሮ የተማረከ ማለት ነው። እዛ ላይ እሷን አልገባችም፣ እቺ ላይ አልገባችም። እና ቡታ አቶ ቡታ ይሄኔ አድዋ ዘማች ናቸው ተባለ በታሪካቸው ላይ። ባጫ ነው ይሄን አስነበበ ኤምባሲ ላይ። አባቴ ደግሞ አለ የማጨው ዘማች ናቸው አለ ባጫ ነበር። ለማንኛውም ተሸኘ። አጠገቡ ያው አብይ አጠገብ ነው የሚሆነው፣ እየሰማን ነው። ባለፈው ነገራችኋለሁ። እዚህ እንኳን አይሰጠኝም፣ ግን እዛ አካባቢ ወታደራዊ ምክር ላይ ምናምን ነው የምቀመጠው ብሏታል። ሌላ ሰው እንደነገረን ከዚህ በፊት ተናግራለሁ እዚህ ሚዲያ ላይ። እነዚህ ሰዎች ሰብራችኋል፣ የእናንተ ቀድሞ የነበሩት ሰብራችኋቸዋል። ቲዲኤፍ ስንቱን ነው የማረከው? የሳህለወርቅ ኮማንዶ ጭምራል። የሳህለወርቅ አዛዥ አጃቢዋ ታስታውሳለህ? እዚህ ሚዲያ ላይ በተደጋጋሚ ያቀረብነዋል። አጃቢ ኮማንዶ ነው፣ ስፔሻል ኮማንዶ ነው። ከእናንተ ቀድሞ የነበሩ ሰብረውታል፣ እናንተ ሄዳችሁ አስገድዳችሁ ማምጣት ነው የሚሉት። ብርሃኑ ጁላ ሲያወራ ነው። እስቲ ማን ነው ብርሃኑ ጁላ? እናስታውሰው እንዴ? የባንዳ ልጅ እያለ ስደተኛ ባንዳ አለው አርሚ ሰባን። በእውነት የሚገርም ነው። እንደዚህ አይነት ቋንቋ ይደረጋል። እንደዚህ ነው እንደ ኦፒዶ ጭካኔው፣ ቋንቋ አጠቃቀሙ፣ ይሄ ለሃጫሙ፣ ይሄ ድክሙ፣ እንደዚህ አይነት ቋንቋ ይጠቀም ብርሃኑ ጁላ። ትላንት እንደዚህ ብሎ ነበርኩ። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁት አንዋጋም መቼም ነው። ጀግንነት አንሶት
የኢትዮጵያ መከላከያ ሰራዊት ጀግንነት አንሶት ጀግንነት ሊገዛ ሄደ ማለት ነው። ይሄ መከላከያ ሰራዊት ማዋረድ አይደለም፣ ማዋረድ አይደለም። ኢትዮጵያ የሆነ እንደዚህ ትላለህ። ኢትዮጵያ የሆነ የዚህ ሀገር ዜጋ ተወላጅ የሆነ እንደዚህ ትላለህ። ኢትዮጵያ ሰራዊት ለሌላ አይተርፍም ይቅር ለራሱ እና ጀግንነት ሊገዛ ነው ከኤርትራ ወታደር የሚያመጣው ወይ ኃይል አንሶት ነው የሚያመጣው? ያ ሁሉ ኃይል አንሶት ነው የሚያመጣው? አሳፋሪ ነው። እኔ ሸምድጄዋለሁ። በቃ እንደ አሁን ሰማያት አሳፋሪ ነው። መጨረሻ ላይ እንደዛ ነው። ይሄ ሁላ እዝ አዘጋጅቶ ይሄ ሁላ ሰራዊት አዘጋጅቶ ጀግነት ፍለጋ ነው፣ ጀግነት ለመበደር ነው ኤርትራ የሚያመጣው። ኤርትራ ሰራዊት አንተ ኢትዮጵያ አይደለም አንተ ወራዳ፣ እንደዚህ አሳፋሪ ነው ብሎ ነው የዘጋ። መጨረሻ ላይ እንዲህ ሲል የነበረ ሰውዬ የባንዳ የስደተኛው ባንዳ አለ። ስደተኛው ገሌ ስደተኛው ምናምን ስደተኛው እኔ ሰምቼ አላውቅም። ባንዳ ሆኖ ስደተኛ መጨረሻ ላይ እንግባባለን፣ በቋንቋ እንግባባለን ከባጫ ጋር። በተለይ ደግሞ ካልከው ጋር ስደተኛው ካልከው ጋር ተግባብታችኋል፣ ትግባባላችሁ። የበለጠ ደግሞ ትግባባላችሁ። ጊዜው የቀረበ ይመስለኛል። ትግባባላችሁ። አንድን ጨምሬ እዚህ ጉድ እና ይኸው በነገራችን ላይ ብርሃኑ እንዳልኳችሁ ለብቻ ሲሆንና ሚዲያ ላይ ለየብቻ ነው። በፍጹም የተለያዩ ሰዎች ናቸው። የተለያዩ ሰዎች ናቸው። የብርሃኑ ድምፅ እጃችን ላይ ገብቷል። ምን እንደሚል ስለ ትግራይ፣ ምን እንደሚል ከህወሓት ጋር፣ ምን እንደሚል ስለ ትዴፍ ጋር ይሰማዋል። ይሄ ፕሮግራም ምን አለ በቃ እንቅልፍ አጥቶ እንደሚያድር እርግጠኛ ነኝ። መቼ ይለቀው ይሆን ጉድ አደረገኝ እኮ እያለ እንቅልፍ አጥቶ እንደሚያድር እኔ አውቃለሁ። አጋጣሚ ሆኖ ደግሞ ከጥቅሙ ጉዳቱ ይበልጣልና ስስን ቆየው እስቲ በውስጥስ ጨዋታ እንጫወትበት ጌም ከጨቀመ ተብሎ ነው እንጂ አለ ጨዋታ አለ። ሌላ ሰው ነው የምር በጣም ሌላ ሰው ነው። በውስጥ ነው ሲያወራ። ለማንኛውም ሲጎርር አጃብ ኮማንዶዎች እናንተ ቴክኒክ አላችሁና ቴክኒካችሁን ተጠቀሙበት፣ ጠላት ደምስሱበት። ጠላት ያው ካራቴ እንደነ እዩ ጩፋ ካራቴ ያርጉበት ነው። ሐይቅ እኮ ኮማንዶ ተልኮ ነበር። ሐይቅ እና የሚሌ ምናምን ኮማንዶ ተልኮ ነበር። የሳልወርቅ ኮማንዶ ሚሌ ነበር የተያዘው። ማአቱ ስንት ኮማንዶ የሐይቅ እንዳለ ብርጌድ ነው። አንድ ክፍለ ጦር ሙሉ ሐይቅ የተበላው እኮ የሱ እኮ ነበር። ቀይ ኮፍያ ቀይ በሬት ለባሽ እኮ ነበር እኮ። ለማንኛውም ብሪፊንግ ላይ ጦርነቱ በጣም ከባድ ይሆናል ብለሃል። በጠላት አቅም መዘጋጀት በጠላት አቅም ልክ መዘጋጀት አለብን ብላችኋል። ውስጥ ለውስጥ ነው ስብሰባ ላይ የነበራችሁ ብሪፊንግ ላይ። ኮማንዶች ደግሞ የተመራችሁት ኮማንዶ ተጠቀሙበት፣ አይዟችሁ በርቱ ምናምን እያለ ሞራል ነገር ሰጥቷቸው ወደ ሌላ ጉዳይ እንሄዳለን። ከዚህ አገር ለማዳን ከተቻለ ለማፍረስ የሚተጋውን የባዕዳን ተልእኮ ተሸካሚ ባንዳዎች ሴራ ለመቀልበስ ግዳይ ተሰጥቷቸዋል። ስለሆነም የተሰማራችሁበትን የኮማንዶ ችሎታና አቅም ጠላትን ለመሰባበር እንድትጠቀሙ ይጠበቃል። እናንተ ወደ ሰራዊት ውስጥ ተቀላቀሉ፣ የጠላት ውድቀት የሚፋጠንበት የወገን ጦር አቅም የሚባዛበት ሁኔታ ይፈጠራል። ተመልካቾች ትላንት ስላልነበር ይሄን ፕሮግራም የዚህ ሰውዬ የጀግና የዓመቱ ጀግና ሰው ተብሎ ይሸለማል። ጊዜ ካገኘ ኢትዮጵያውያን ጊዜ ካገኙ የዓመቱ ጀግና ተብሎ ይሸለማል። እርግጠኛ ነኝ። የዓመቱ ጀግና አብይ አህመድ ገዳይ ነው፣ ወደ ህግ መቀረብ አለበት፣ ከስልጣን መልቀቅ አለበት ብሎ በይፋ ብቸኛ አንድ ለብቻው ሰላማዊ ሰልፍ ይወጣ ነው። ፖሊሶች ቆመው ሲያናግሩት አይታችሁታል። ጀግና ነው። በቃ የመጣ ይምጣ፣ ሁሉም ነገር ለመቀበል ዝግጁ ነን ብሎ ይወጣ ነው። መቼም ክላሽ ይዞ አልወጣ፣ ጥይት ይዞ አልወጣ፣ ቦምብ ይዞ አልወጣ፣ ጽሁፍ ነው ይዞ ይወጣ። ሰላማዊ መንገድ ነው። ገዳይ ነው፣ ስልጣን ልቀቅ ነው፣ በህግ ወደ ፍርድ ቤት ይቅረብ ነው። ሶሻል ሚዲያ ያጥለቀለቀው ተመልከቱ። በአንድ ሰው የጀመረ ተቃውሞ እንግዲህ ሰው አገር በሙሉ አዲስ አበባ በሙሉ ጸጥ ረጭ ብሎ ብቻው የፈለገ ይምጣ ኦፒዲዮ ገዳይ እንደሆነ ይሄ ገዳይ ቡድን እንዳል 120 የሚባል ምን ነበተ ኡርጌሳን የበላው አለ። እነሱን እንዳሉ እናውቃለን። ይብሉኝ ከፈለጉ ይብሉኝ፣ ግን መጥቼ ሐሳቤን እገልጻለሁ ብሎ የወጣ ጀግና ነው። አዲስ አበባ አንድ ሰው ተቃወመው። ዋሽንግተን ዲሲ መጥቶ በነበረበት ጊዜ አንድ ሰው ነው የተቃወመው አብይ። ይሄ ሁላ
አብይ ቲሸርት አሰርቱ ያሳተመ በግሩፕ ያሳተሙ ዴኦፍ እየጠሩ ሰራተኞች ከስራ አሞኛል ቀጥረዋለኝ ዛሬ አልመቸኝም ምናምን እያሉ አብይን ለመቀበል ብሎ እዚህ 3 ቀን ምናምን ስራ የተወሰዋል አበሻ የአብይ ደጋፊ ነኝ ያለ ነበር። አሁን አብይ የሚባል ድምፅ አታሰሙኝ የሚል ሰው ማለት ነው። አንድ ሰው ብቻ ተቃወም እንዲህ ብሎ ጠበቀው በር ላይ ይሄ ታሪክ ታውቃላችሁ። እንዲህ ብሎ ጠበቀውና አየው ከሩቅ አየው እየተቃወመው ነው። ከዛ ናፈልጋለሁ ብሎ ያዘው። ምን አድርጌ ነው ምን አጠፋው ንገረኝ እስቲ እንወያይ እስቲ ያለ ከአንድ ሰው ጋር ከዚህ ሁሉ ህዝብ እየደገፈኝ እንዴት አንድ ሰው ሊቃወም ይችላል ብሎ ና ብሎ ይዞት ገባ። በራሱ ጊዜ እንደ ቪአይፒ ይዞት ገባ። አሁንም ብቸኛ ተቃዋሚ እዚህ ጋር አለ። አሁን ቢሮ ጠርቶ ምን አድርጌ ነው ብሎ ይጠይቀዋል? አይመስለኝም። ትንሽ ለሆነ ጉዳይ አቡዳቢ ምናምን ሄደዋል ተብሏል። ለሆነ ጉዳይ ጤናው ጥሩ አይደለም ይሉ ነበር። ሶሻል ሚዲያ ላይ እንደምታየው ሌላ አንዳንድ ነገር አለ። አይኖርም ግን እርግጠኛ ነኝ ሶሻል ሚዲያ ከማንም በላይ ፌስቡክ፣ ቲክቶክ ስለሚከታተል ስለዚህ ጉዳይ እርግጠኛ ነኝ መረጃ እንደሚኖረው።